ዩቲዩብ ማለት ከከፈትኩ ጀምሮ እስካሁን ድረስ ጊፍት ተሰጥቶኝ አያውቅም ነበር። አሁን በቅርቡ በርሜል ጊዮርጊስ ሄጄ ከመጣሁ በኋላ ግን የተሰጠኝ ጊፍት ላሳያችሁ። ሰላም ጤና ይስጥልኝ ውድ የዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ፣ እንደምቆያችሁ እንደምን አላችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ለቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ ሁኑ። ምንድነው ዩቲዩብ ማይከፍልሽ ለምንድነው ለምን የሚል ጥያቄ በውስጥ ራሱ እንዴት እስካሁን ድረስ በአመት አንዴ ነው የሚከፍልሽ? ከአመት በላይ ቆይቶብኛል ብለሻል፣ እውነት ነው ምናምን ብላችሁኛልና ያንን ነገር ዛሬ ጥረት አድርጌ ያሳያችኋለሁኝ ማለት ነውና የባለፈውን ብር ደግሞ የት እንደደረሰ አሳያችኋለሁ ማለት ነው። በነገራችን ላይ በዚህኛው ዙር እግዚአብሔር ይመስገን ዩቲዩብ ከፍሎኛል፣ ግን ምን ያክል እንደከፈለኝ ደግሞ ነግራችኋለሁ። ቪዲዮን ግን ላይክ አድርጉት እና ቀጥታ ወደ ተሰጠን ስጦታ ማለት ነውና በመጀመሪያ $20 ነው የተላከልኝ። ከዛ በኋላ ደግሞ $50 ነው እዛው አንድ ላይቭ ላይ ማለት ነው። አሁን አሳያችኋለሁኝ። ከዛ በሱፐር ቻት ነው እንግዲህ የተላከልኝ ማለት ነውና ያን ቀን ሁለት ምናምን ቀን ቆይቶ ነው እንደዚህ እንትን ያለው ማለት ነውና ብቻ እግዚአብሔር ይመስገን በጣም ደስ ይላል። የተወሰነ ግን ቆርጦታል። ለምን እንደሆነ አላውቅም። $49 ሰጥቶኝ $21 ወዴት ምድር እንዳስገባው አላውቅም። እንግዲህ ይሄ እንግዲህ እንደምታዩት እኔ ላይቭ ላይ ገባሁበት ይኸው እዚህ ጋር አለ 49 ይላል። ከዛ በኋላ ደግሞ 67 ነጥብ ምናምን እንትን ነበረኝ ማለት ነውና ቆይ በሰፊ አድርጌ ያሳያችኋለሁኝ። ምክንያቱም ሮጥ እያለብኝ ነው ማለት ነውና በወር ውስጥ ምሰራቸው ለምሳሌ $3 ወይ $1 ከ74 ሳንቲም ምናምን በቃ እንደዚህ ትንሽ $5 ምናምን እንደዚህ ነው ያለው ማለት ነውና እንዲህ በሰፊ ሰርቼ አላቅም ማለት ነውና በአንድ ወር ውስጥ እንደዚህ ጊፍትም ተሰጥቶኝ አያቅም። ዩቲዩብ ከከፈትኩኝ ጀምሮ እግዚአብሔር በሚያውቀው ማለት ነውና እኔ እንጃ አላቅም። በቃ በጣም ያቀን የተደሰትኩት ደስታ እንዳይመስላችሁ እንዴት ደስ እንዳለኝ እንዴት እንደወረኩኝ ማለት ነው እንደበላችሁ በቃ በጣም ነው ደስ ያለኝ ማለት ነው። አስቡ እንግዲህ በአንድ ቀን ውስጥ በአንድ ላይቭ $70 ሲላክላችሁ ማለት ነውና በጣም ነው ደስ የሚለው ማለት ነውና እግዚአብሔር የተመሰገነው። እዚህ ጋር እንደምታዩት እንግዲህ ወንድማችን ዳንዬ $50 መጀመሪያ $20 ላከልኝ። ከዛ ደግሞ $50 ማለት በሱፐር ቻት ማለት ነው። ይሄ በነገራችን ላይ በቀጥታ ቢሆን ደግሞ ብዙ ብር ነው የሚወጣው፣ ብዙ ብር። ወይ ከሰልስጠክ እሺ እኔ ወድ እሺ እና እዚህ ጋር ደግሞ አሳያችኋለሁኝ። $70 ተሰጥቶኝ ግን $49 ብቻ ነው የሰጠኝ። $21 ወዴት ምድር እንዳስገባው ራሱ አላቅም። እግዚአብሔር እስከዛሬ ድረስ የለም አልወጣም ማለት ነው። ግን $49 መጥቶልኛል ማለት ብቻ እግዚአብሔር ይመስገን በጣም ነው ደስ የሚለው። ሁላችሁ እንግዲህ በወር $3.22 ማለት ነውና እንግዲህ $4 ያልሞላውኝ ደግሞ $3 ከግማሽ ያልሆነ ማለት ነውና $3 ብላችሁ ያዙት ማለት ነውና ይሄዎች አውሬ ራሱ ወደ ታች ወርዶ ሰብስክራይብ ወደ ታች ወርዶ በተለይ ደግሞ በርሜል ጊዮርጊስ ሊሄድ አካባቢ ጀምሮ እስከ ተመለስኩ ጊዜ ጀምሮ በቃ በጣም ዩቲዩብ ወደ ታች ወርዷል። ለምን እንደሆነ አላቅም። ክፍያውም እንደዛው በፊት ደና ቢያንስ ደና እንኳን ምላችሁ ያው 6 ወይ 4 ወይ $5 ሲቆጥር ነው እኔ ጋር ደና ማለት ነውና ከዛ በኋላ ግን ከመጣ በኋላ $1 ከ70 ምናምን ሳንቲም እንደዚህ በቃ የሆነ ቀሽም የሆነ ብር ነው ማለት ነውና ያኛውም የተሻለ አይደለም። ግን በሳምንት ውስጥ ቢያንስ እናንተ 3 ቪዲዮ አምርታችሁ በወር 6 ቪዲዮ በወር ውስጥ 12 ቪዲዮ አምርታችሁ ግን እንደዚህ ከሰራ ምን ያደርጋል? ነው የሆነ ጊዜ እንደው ዩቲዩብን ይሸጠዋለሁ ብዬ ነበረ። ብዙ እህቶቼ ወንድሞቼ እንዳሸጪው አንድ ቀን አለው ጠብቂ እሱ የፈቀደ ቀን ደግሞ ቫይራል ላይ ይወጣል ምናምን በሚል በቃ በእነሱ በቃ ምን ልበላችሁ አበረታተውኝ በቃ ሳልሸጠው ቆየሁኝ ማለት ነው እስከዛሬ ድረስ። ግን ልሸጠው በቃ አስቤ ነበረ። ምክንያቱም ምንም በራሱ ካልቻለ ምን ያደርግልኛል እያልኩኝ ማለት ነው። የሆነ ነገር እያተረፍኩ አይደለም። ኢነርጂ አውጥቼ ግን ማተርፈው ነገር የለም ለዛ ማለት ነው። እና ብቻ እግዚአብሔር ይመስገን። እዚህ ጋር የምታዩት እንግዲህ ማይ 21 እስከ 26 ቀን ባለው ይወጣልሻል ብሎኛል። ትናንትና ነው ከትናንት ወደ አውርዶታል ማለት ነውና አጋጣሚ በሌላ ባንክ ስለሆነ ይሄኛው የሚገባው ወደ እኔ እንትን አላለም ማለት ነው። እንግዲህ ቼክ አረጋለሁኝ ባንክ ሂጄ ማለት ነው። በስልክ አይመጣልኝም እና 0.19 ዩሮ ያቺ €70 ሳትሆን መውጣት አይችልም ማለት ነው። $100 ሳትሞሉ አይወጣላችሁም።
አሁን እንግዲህ ይሄ 71.05 ነው። አሁን ደግሞ እንዴት አድርጎ ለራሱ ግብር ወስዶ ምን እንደሚያደርጉ ደግሞ ታዩታላችሁ ማለት ነውና ለዩቲዩብ ታክስ ይወስዳል ለራሱ ማለት ነው። ለዩቲዩብ ማለት ነው ታክስ ይወስዳል። ከዛ የቀረው ነው ወደ እናንተ አካውንት ውስጥ የሚገባው። እሱም ደግሞ በውጭ ምንዛሬ አይደለም በባንክ ምንዛሬ ነው እንትን የሚደላችሁ የሚያስገባላችሁ ማለት ነው። ብቻ እግዚአብሔር ይመስገን በጣም ደስ ይላል ማለት ነው። ቁጭ ብል ኖሮ እናንተንም አላገኝም ነበረ፣ እንደዚህ ጊፍት አላገኝም ነበረ። ይሄው እንግዲህ እንደምታዩት እዚህ ጋር 41.96 ዩሮ ብሎ መጥቷል። የበፊቱ ስላለው ነው የሆነ የተወሰነ ብር ስላለ እንደዚህ ብሎ መጥቷልና 49 የተባለው እንግዲህ እዛኛው ላይ 50 ብሎ ነው የሚያሳያቸው። አሁን አሳያቸዋለሁ ማለት ነውና እንዲህ አድርጎ ነው ይሄ 70 ዩሮ እስከሚሆን ድረስ በቃ እኔ እንጃ አመት በሙሉ አይደለም 3 አመትም 4 አመትም ቆያችሁ እንደዚህ ነው። በቃ ያቺ 70 ዩሮ ሳይሞላ አይወጣላችሁም ማለት ነው። 70 ዩሮ ከሞላ ግን ምንም ችግር የለውም በየወሩ ያወጣላችኋል ማለት ነው። የኔ ደግሞ እንደዚህ አይደለም። አሁን በዚህኛው ዙር እንኳን በዚህ በግንቦት ወር እንደዚህ እንትን የሆነልኝ ምክንያቱም የባለፈ 49 ዶላር ስላለ ነው ወደ ዩሮ ተቀይሮ እንትን ያለው ማለት ነው። 49 ዶላር ነው 41 ዩሮ ብሎ የመጣው ማለት ነው እንጂ የኔ በቃ ቅድም እንዳያቸው 0.19 የሚለው እንደዚህ ነው ማለት ነውና ብቻ በጣም ያስቀኛል አንዳንድ ጊዜ ያው ብቻ እኔ የዩቲዩብ ብር ስለከፈለኝ አይደለም በእግዚአብሔርን በጣም ብዙ እህቶች ወንድሞቼ በጣም ብዙዎቹ ደግሞ አግዘውኛል ማለት ነውና የሆነ ጊዜ እኔ የሆነች አንድ አሜሪካ በትኖር እግዚአብሔር ይስጣት ከኔ ጋር በርሜል ጊዮርጊስ የተጓዘች እንደዚሁም ደግሞ እሷ ለኔ ብዙ ነገር አርጋልኛለች። እንዲሁም አንድ ጊዜ ደግሞ እህቴ ስሟ እንዲጠራ ካልተፈለገ ነው እንጂ እግዚአብሔርን ወደ 30 ምናምን ሺህ ብር አካባቢ ልካልኛለች። በቃ እንደፈለግሽ አርጊ ብላ ያኛው ስልኬ የገዛው ያልኳቸው ማለት ነው። ሪከር ማድረግበት ስልኬ የገዛሁበት ይሄ 49 ዶላር ሰጠኝ ያልኳቸው በሱፐር ቻት ይሄው የሚያሳየው 49 ዶላር እንደሰጠኝ ነው የሚያሳየው ማለት ነውና ብዙ እህቶች ብዙ ወንድሞች እግዚአብሔርን አንድ ወንድሜ እንደዚሁ ደግሞ በርግጥ በዩቲዩብ አይደለም የተዋወቅነው ደቡብ አፍሪካ ያለ አንድ ወንድም በጣም የማከብረው ወንድም አለኝ ማለት ነውና እግዚአብሔርን ብዙ ጊዜ ስዝል እግዚአብሔር ሰው ይስጣቸውና እንደዚህ አይነት ሰዎች እግዚአብሔር አምላክ ሰጥቶኛል። እኔ ከዩቲዩብ በላይ በዩቲዩብ ያገኘኋቸው ሰዎች ለኔ ብዙ ነገር አድርገውልኛል፣ ሰፖርት አድርገውኛል። እግዚአብሔር ይስጣቸው፣ የጎደላቸውን ይሙላላቸው፣ ባወጡበት ደግሞ ጥፍ ድርብ አድርጎ ይስጣቸው ነው ብለው እግዚአብሔርን ይስጣቸው። በቃ ምን ልበላችሁ አንዳንዴ በምን መንገድ እግዚአብሔር አምላክ መልካም ሰዎች እንደሚሰጣችሁ አታውቁምና በተቻላችሁ መጠን መልካም መሆን ሞክሩ። ይሄው እንግዲህ በየወሩ መስራቸው ብሮች 49 ዶላር ከ58 ሳንቲም የሚለው አሁን የዚህኛው ወሩ ነው። የባለፈ አፕሪል የሚለው ደግሞ 3.39 1.74 4.8 86 4.71 5.56 በቃ እንደዚህ ነው በየወሩ ነው የምሰራው። እግዚአብሔር ምስክሬን እንደዚህ ነው እንግዲህ በየወሩ እኔ 77 ዩሮም 50 ዩሮም አልሰራም። በቃ እንደዚህ 10 ቤት ያልሞላ ነገር ነው እየሰራው ያለሁት ማለት ነውና ብቻ እግዚአብሔር ይመስገን ቀናለው። እንግዲህ እግዚአብሔር አምላክ ክፉ መናፍስትን እኛ ሰርተን እንዳንጠቀም ያደርገውን ከግራችን በታች ያድርግልን ነው ምለው ማለት ነው። ውድ ቤተሰቦቼ በርቱ፣ ጠንክሩ። ያው እኔ ተስፋ አልቆረጥኩም። እናንተም ዩቲዩብ ላይ መስሩ፣ በዩቲዩብ ብቻ ባይሆን በሌላም ስራ ላይ መስሩ። እንደዚህ ተስፋ እንዳትቆርጡ ልላችሁ ፈልጌ ነው። ያው ለእናንተ ብዙ ነገር ያስተምራችኋል ብዬ አስባለሁኝ። እስከዛሬ ድረስ ቪዲዮ ስሰራ ላይቭ ሰገባ ምን ስል እኔ በቃ እንደሌሎቹ ደህና ብር ተከፍሎኝ አይደለም። በቃ እንደዚህ ነው ማለት ነው እኔ ዩቲዩብ ነገር። እንግዲህ አዲስ ዩቲዩብ ልክፈት እላለሁኝ አንዳንድ ጊዜ አዲስ ዩቲዩብም ከፍተ ያው ዞሮ እንደዚህ እንደዚህ ከሆነስ እንደገና ሞኔታይዝ ለማድረግ ደግሞ በጣም ከባድ ነው። እናንተ ምን ትሉኛላችሁ? አዲስ ዩቲዩብ ክፈቺ ትሉኛላችሁ ወይስ ደግሞ በዚህኛው አጠናክረሽ ሰሪ ትሉኛላችሁ ማለት ነውና ምናልባት የተረገመ የሆነ ዩቲዩብ ይሆን የኔ ዓለም ዘር ዩቲዩብ ማለት ነውና ምናልባት ምንም ወደፊትም ላይ እንቀሳቀስ ይሆን ይችል እያልኩ ነውና አንዳንዴ ደግሞ ተስፋ አልቆርጥም። በቃ የሆነ ቀን እኮ እውነትም በቃ ጥሩ ብር ይከፍለኛል። አሁን ጊዜ ያሳለፍኩበትን ጊዜ አይቶ ፈጣሪ ደግሞ ጥሩ ይከሰኛል ብዬም አስባለሁኝ። እናንተ ግን ምን ትመክሩኛላችሁ ለኔ ማለት ነው ለእህታችሁ ለዓለም ዘር እና ይኸውላችሁ እግዚአብሔር ይመስገን ያ እንትኑ ራሱ ይሄ ቪው ቦታ 8
4K የሚለው ማለት ነው። እሱ ራሱ ወደ ታች ነበር። አሁን በቅርቡ ነው ከበርሜል ጊዮርጊስ ከመጣ በኋላ ወደ ላይ የሆነው ማለት ነው። እንግዲህ ይኸው አሳይቻቸዋለሁ። እንግዲህ ምንም ቢደጋግምላችሁ ምንም አያደርግም። ይኸው የዚህኛው ወሩ ደግሞ 50.80 ዶላር የሚለው ማለት ነው። ያሁን $100 ካልሞላ አይወጣም። እዚህኛው ላይ እኔ በዶላር ነው የሚያስቀምጥልኝ፣ እዛኛው ላይ ደግሞ በዩሮ ነው የሚያስቀምጠው። $100 የቅድሙ አይታችሁታል። $49 41 ዩሮ ብሎ ነው ያስቀመጠው። አስባችሁታል? እና በዶላር ሲሆን እንትን ይላል። ብዙ ዶላር ቢሆን በዩሮ ሲሆን ደግሞ ቀንሶ ነው የሚያስቀምጥላችሁ ማለት ነው። ያው ዞሮ ዞሮ የተማይድም ግን ቀንሶ ነው የሚያስቀምጠው ማለት ነው። እና የኔ ውዶች በጣም ይቅርታ ጉንፋን ሊይዘኝ ይሆን እንዴት እንደሆነ አላውቅም። በልቻለሁ ጠጥቻለሁ። ለምን እንደዚህ እንደሚያደርግ እውነት አብራችሁኝ እስካሁን ድረስ ስለቆያችሁ በጣም ከልብ አመሰግናለሁ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ኮሜንት አድርጋችሁ እንግዲህ አበረታቱኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ።